الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد أنكسوا بواننيነት ለሁለት ተከፍላ መጀመሪያ ላይ ትእዛዞችን አስከትላ ደግሞ ክልከላዎችን ያካተተች አንቀጽ ናት። አላህ ተባረከ ወተዓላ ፍትሃዊ እንድትሆኑ አዟል። በሁለተኛ ደረጃ መሰሩትን ስራ ሁሉ እንድታሳምሩ አዟል ከተባለም በኋላ በሁለተኛ ደረጃ ደግሞ ክልከላዎችን ስንመለከት ወየንሃ ዐኒል ፈሕሻእን ጸያፍ ንግግሮችን ጸያፍ ተግባሮችን አላህ ተባረከ ወተዓላ ይከለክላል። ይሄ ጸያፍ የሚለው አንድ ከሸሪዓ አንፃር ጸያፍ ነው የተባለለት የሰው ነፍስ ማጥፋት፣ ዝሙት መስራት፣ አላህ ብቻውን ፈጥሮ ከአላህ ሌላ ማምለክ፣ እነዚህ ሁሉ ሸሪዓ ላይ ጸያፍ ናቸው። እንደዚሁ ደግሞ ንጹህ አእምሮ ያላቸው ሰዎች ዘንድም አላህ ብቻውን ፈጥሮ ሳለ ለምንድን ነው ሌላ ማመልከው? ጸያፍ ተግባር ነው፣ ሽርክ። የተከበረ የሰው ልጅ ነፍስ ማጥፋት ጸያፍ ድርጊት ነው። ዝሙት መስራት፣ የሰው ገንዘብ መዝረፍ ነውር ተግባር ነው። ይሄም በሙሉ አላህ ይከለክላችኋል፣ ተከልከሉ ተብሏል። እነዚህ ክልከላዎችን ጸያፍ ቆሻሻ ነገሮችን አለማራቅ ከሰማይ በላን ያመጣል፣ ህይወት ላይ ሙሲባን አደጋን ያበዛል። አሁን ላይ ሀገር ዓለም ሰላም ያጣው ሁሌ ሰዎች በሰቀቀን ለመሞት የሚደርሱት ውጪ ሲሆኑ ቤት የሚያሳስባቸው፣ ቤት ሲሆኑ ውጪ የሚያስጨንቃቸው፣ ክፍለ ሀገር ያለ ልጄ፣ ስራ የሄደ ልጄ ወዘተ እየተባለ ሰው የሚሰጋው እንደዚህ አይነት ጸያፍ ነገሮች በስተው ነው። ወንጀል በስተው ነው። ወንጀልን መተው የሰላም ዋስትና ነው። ወንጀልን መዳፈር ሰላም እንዲጠፋ የሚያደርግ ትልቅ ሰበብ ነው። ወከዛሊክ ሙንከርን አላህ ከልክሏል። ፈሕሻና ሙንከር ተመሳሳይ ናቸው፣ ተቀራራቢ ናቸው። ሙንከር በሸሪዓ የተከለከሉ ማናቸውም ወንጀሎች ማለት ነው። የአላህና የመልእክተኛውን ህግ መጣስ ማለት ነው። ዱንያ ላይ ምድር ላይ የመንግስትን ህግ መጣስ ያስቀጣል፣ ያሳስራል፣ ሊያስገድልም ይችላል ተብሎ ሰዎች ጠንቅቅ እንደሚሉት አላህ ተባረከ ወተዓላ ያወገዘውን ነገር የከለከለውን ነገር ተከልከሉ፣ አላህና መልእክተኛውን አትቃረኑ የሚል መልእክት አለ። በሶስተኛ ደረጃ የተከለከልነው በግይ ነው፣ ወሰን ማለፍ፣ በደል፣ ነፍስን መበደል፣ አላህ የከለከለውን በመዳፈር ያዘዘውን በማጉደል እዚህ ውስጥ ይካተታል። ወከዛሊክ ከሰዎች ጋር ባለን ግንኙነት ለዘብተኛ ሁኑ፣ ፍትሃዊ ሁኑ፣ አድልን ጠብቁ። ሰዎች እንዲያደርጉላችሁ የምትፈልጉትን አድርጉ፣ ለነሱ እንዳያደርጉባችሁ የምትፈልጉትን ከማድረግ ታቀቡ። እንዲያናግሯችሁ የምትፈልጉትን አይነት አነጋገር አናግሩ። መቀበል ብቻ አይሁን ስራችሁ፣ ስጡ፣ ተቀበሉ። ትክክለኛ ሙእምን ሞቶ አኺራ ላይ ጀነት መግባት የሚፈልግ ሰው ሰዎች እንዲያደርጉለት የሚፈልገውን ያደርግላቸው፣ እንዳያደርጉበት የሚፈልገውን ከማድረግ ይታቀብ ተብሏል። ነቢ ናቸው ያሉት አለይሂ ሰላቱ ወሰላም። እውነተኛ ሙእምን አኺራው እንዲያምር የሚፈልግ ሰው ማድረግ ያለበት ምንድን ነው? ሰዎች እንዲያደርጉለት የሚፈልጉን ሁሉ ያድርግ። እንዲያከብሩት፣ ሰላም እንዲሉት፣ እንዲረዱት፣ ሐቁ እንዲጠብቁለት ይፈልጋል። ለሰዎች ይሄን ያድርግ። እንዲሰድቡት፣ ስሙ እንዲያጠፉት፣ እንዲያንቋሽሹት አይፈልግም። እሱም ያን አያድርግ። ያን ከማድረግ ይታቀብ ተብሏል። ይሄን ተቃራኒውን ማድረግ፣ ሁሌም ከሰዎች መልካም ነገር መጠበቅ፣ ለሰዎች ግን መልካም አለመሆን ዙልም ነው፣ በግይ ነው፣ ወሰን ማለፍ ነው። ከሰውም ከእንስሳትም ግንኙነታችን ረሕመት፣ እዝነት የተሞላበት ሊሆን ይገባዋል። ተጀቡር፣ አምባገነንነት፣ ወሰን ማለፍ የተወገዘ ባህሪ ነው። ግፈኛ መሆን፣ ግፍ ከአኺራ በፊት ዱንያ ላይ ዋጋ ያስከፍላል። ቀልብን ያደነድናል፣ ያደርቃል፣ አኺራን እንዲረሱ ያደርጋል። በተለይ የሰው ልጆች ህይወትን፣ ንብረትን፣ ክብርን ለየት ባለ መልኩ እንድንጠብቅ ሸሪዓ አዟል። የሰው ነፍስ ማጥፋት፣ የሰው ገንዘብ መቀማት፣ በቀጥታ መዝረፍም ይሁን አታሎ መውሰድም ይሁን በብድር ስም ወስዶ መካድ ወይም ደግሞ ያመላለሱ ማስቸገርም ይሁን በግይ ውስጥ ይገባል። ወየንሃ ዐኒል ፈሕሻኢ ወልሙንከሪ ወልበግይ። አላህ በግይን ወሰን ማለፍን ከልክሏል። ወሰን ማለፍ ከሚገለጽባቸው መንገዶች አንዱ የሰውን ገንዘብ መንካት፣ በፈቃድ ወስዶ መመለስ ባለበት ጊዜ አለመመለስ በግይ ነው። ባል ሚስቱን መበደሉ በግይ ነው። ልጆቹን መበደሉ በግይ ነው። ሴት ልጅ የባሏን ሐቅ ማጉደሏ፣ ጎረቤቱን አዛ ማድረጉ፣ ዘመድ ዝምድና መቁረጡ፣ የዝምድናን ክብር ሐቅ አለመጠበቁ በግይ ነው።
ነቢዩ ዓለይሂ ሰላቱ ወሰላም ከ100,000 በላይ ሰሐቦች በተሰበሰቡበት ካደረጉት የመጨረሻ የሐጅ ንግግራቸው አንዱ ኩሉል ሙስሊሚ ዐለል ሙስሊሚ ሐራሙን ደሙሁ ወማሉሁ ወዒርዱሁ ብለዋል። ሙስሊም ላይ ሐራም ነው፣ ክልክል ነው፣ የተከበረ ነው። ሐራም የሚባሉ ነገሮችን እንደሚራቀው ሙስሊም የሙስሊም ወንድሙን ደም ማክበር አለበት፣ ማራቅ አለበት፣ ደሙን ማፍሰስ የለበትም። ዛሬ ላይ በትንንሽ ነገሮች ሰዎች እየተጣሉ ወንድሙ ላይ ሽጉጥ እየመዘዘ ነው፣ መርዝ እየቀመመ ነው፣ ህይወቱን ለማበላሸት ጠንቋይ ቤት እየሮጠ ነው። ይህ አይገባም፣ በግይ ነው፣ ወሰን ማለፍ ነው። ማሉ ንብረቱም እንደዚሁ የተከበረ ነው። ንብረቱ ላይ ወሰን አትለፉ። የአንድ ሰው ንብረት ለምን መፋቂያ አይሆንም? ያለ ፈቃዱ አይቻልም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እንደው ፈቃዱ ማስፈራራት ማታለል የታከለበትም መሆን የለበትም። አንቱ ቢነፍሲን ነፍሱ ደስ ያላት ካልሰጠ በስተቀር ለምን መፋቂያ አይሆንም? የሰው ንብረት መነካት የለበትም። ወከዛሊክ ዒርዱሁ ክብሩ ስሙ ሙስሊም ለሙስሊም ወንድሙ ለእህቱ ክብር መጨነቅ አለበት። ሰውን ባልዋለበት ማዋል፣ የሌለበትን ሰው ላይ መለጠፍ አይገባም። ሰውን በሌለበት ነገር ስሙን ያጠፋ እንደሆነ ጀሀነም ላይ ይታሰራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ያለውን ነገር ማረጋገጫ እስኪያመጣ ድረስ ማይሰርቅን ሰው ሰርቋል፣ ማያመነዝርን ሰው አመንዝሯል፣ ሰው ያልገደለን ሰው ገድሏል፣ መጥፎ ያልሆነን ሰው መጥፎ ነው ብሎ የሚያወራ ሰው፣ ሰውን ጥላሸት የሚቀባ ሰው ለማዋረድ ስሙን ለማጥፋት ህይወቱን ለማበላሸት ከሰዎች ጋር ያለውን ግንኙነት ለማበላሸት የሚሯሯጥ ሰው ነገ የቂያም ቀን ተይዞ ጀሀነም ላይ የውርደት እስር ቤት ላይ ይታሰራል። ከዛ እስር ቤት የሚወጣው መቼ ነው? ግለሰቡ ላይ የቀጠፈው ቅጥፈት ትክክል መሆኑን ማረጋገጫ ሲያመጣ ብቻ ነው። በተቃራኒው ደግሞ የሙስሊም ወንድሙ የሙስሊም እህቷ ስም የጠፋ የሌለበትን ነገር ሰዎች የቀቡት የለጠፉበት አይቶ ተወቁም አላህን ፍራ፣ እኔ እስከማውቀው ድረስ እሷ ጥሩ እህት ናት፣ እሱ ጥሩ ሰው ነው ብሎ ለወንድሙ ክብር የተከላከለ አላህ የቂያም ቀን ከፊቱ ላይ የጀሀነምን እሳት ይከላከልለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ላይ ሰዎች ካፍቴሪያ ላይ ሲሆኑ፣ ረጅም ጉዞ ላይ ሲሆኑ፣ ዘመን የወለደው ማህበራዊ ሚዲያ ላይ ሲሆኑ ሰው መቦጨቅ ሆኗል፣ የሰው ስም ማጥፋት ሆኗል። ይሄ ሐራም ነው፣ በግይ ነው። ከዱንያ በፊት አኺራ ላይም ያስቀጣል። ሸሪዓ ሰውን አዳ እንዳናደርግ፣ እንስሳትን አዳ እንዳናደርግ፣ በምንም መልኩ የሰዎች መበደል፣ ቀልብ መሰበር፣ መከፋት ሰበብ እንዳንሆን ኢስላም ያዘናል። ሸይጣን ደግሞ በተቃራኒ ወደዚያ ይጎትተናል። አፋችንን ዘግተን እንዳንቀመጥ ኸይር ተናገሩ ካልሆነ ዝም በሉን የተባለው፣ ሸይጣን ግን አይ ኸይር ከመናገር ዝም በሉ፣ ለሸሩ ደግሞ አፋችሁን ክፈቱት፣ ጆሮአችሁን ክፈቱት ነው የሚለው። ለዚህ ነው አላህ በተከበረው ቃሉ ወላ ተተቢዑ ኹጡዋት ሸይጣን ያለው። የአላህን ምክር ስሙ ተግብሩ፣ የሸይጣንን እርምጃ ግን አትከተሉ ብሎናል። ስለዚህ የሸይጣንን እርምጃ የሸይጣንን ምክር ከመስማት ልንርቅ፣ ነፍስያችንን አይሆንም ልንላት፣ ራሳችንን ልንገዛ ልንቆጣጠር፣ የቁርአንን ምክር ልንተገብር፣ ባሳለፍነው ህይወታችን ያበላሸነው የተሳሳትነው ነገር ካለ ደግሞ ፈጥነን ወደ አላህ ልንመለስ፣ ጌታ አላህ እንደሚታገስ እንጂ ቸላ እንደማይል በተለይ የሰው ሐቅ ላይ የሰውን ገንዘብ የቀማ የሰውን ስም ያጠፋ የሰውን ህይወት ያጠፋ አላህ ተባረከ ወተዓላ የሰው ሐቅ አልመርም ብሏል። ከሱ ሐቆች ሽርክን አልመርም ብሏል። ከሽርክ በታች ያለውን ለፈለኩት ይቅርታ አደርጋለሁ የፈለኩትን ቀጣለሁ ብሏል። የሰውን ሐቅ ግን አኺራ ላይ ወርቅም ብርም የለም፣ እዚህ ሰውን የበደለ እዚሁ ያስተካክል በማለት ነብዩ አለይሂ ሰላቱ ወሰላም የሰው ሐቅ ላይ አላህ ይቅር እንደማይል ነግረውናል። ስለዚህ የተሳሳተ ያበላሸውን ማስተካከል አለበት። ለወደፊቱ ደግሞ እኔ መከተል ያለብኝ የቁርአንን ምክር ነው። አላህ ይሄን አዟል፣ እታዘዛለሁ፣ ይሄን ከልክሏል፣ እከለከላለሁ። የጠላታችንን የሸይጣንን ምክር ደግሞ ልንርቅ ልንጠነቀቅ ይገባናል። የተለያዩ ነገሮችን ያበላሸን እያጠፋን እየበደለን ምንም ሳንሆን ለተወሰነ ጊዜ ስለኖረን ደግሞ ልንሳሳት አይገባንም፣ ልንዘናጋ አይገባንም። ኢነ ረበከ ለቢል ሚርሳድ፣ አላህ ሳያየህ ቀርቶ አይደለም ጊዜ እየጠበቀልህ ነው ተብለናል። ኢነላህ ለዩምሊ ሊዛሊም፣ ግፈኛን አላህ አውቆ ለቀቅ ያደርግለታል፣ የያዘው ጊዜ ግን አያያዙ ብርቱ ነው ተብሏል። አንተ አላህን ያመጽከው በኒዕማ በዓፊያ በሪዝቅ በደስታ የምትኖር ከሆነ የተዘረጋለህ መረብ አለ ማለት ነው። ወጥመድ አለ የሆነ ቦታ ላይ አንድ ቀን ይዘሃል ወጥመዱ ተብሏል። አያያዙ ደግሞ ያኔ በጣም ከባድ ነው የሚሆነው። ስለዚህ ያጠፋ ወደ አላህ ሊመለስ በቀረ ዕድሜያችን ኸይረኞች ልንሆን ይገባናል። ኢነማ ሂየ አያሙን ቀላኢል ثم ኢለ ልጀነቲ አው ኢለ ናር ወቢሰል መሲር። ምንም ያክል ጊዜ ደልቶን ተመችቶን ብንኖር ዱንያ ምንድን ናት? ጥቂት ቀናቶች ናት፣ ታልፋለች። ሸሩም ያልፋል፣ ኸይሩም ያልፋል። በደስታ ኑር ያልፋል፣ በክፋት ኑር ያልፋል። ከዛስ ወይ ጀነት ወይ ጀሃነም አለ። ከሁለት አንዱ አይቀርም።
ቤተኛው በር ነው ምገባው ከዱንያ ከወጣው በኋላ? ለጥጋብ ያነሳሳኝ ስልጣኑ፣ ሀብቱ፣ ጸጋው፣ ኒዕማው ነገ ያልቃል። ከዛ ሴት ነው የሄደው ወይ ጀነት ወይ ጀሃነም አለ። ዱንያ ላይ የደረሰብህ ስብራት፣ ስቃይ፣ መከራ፣ ሀምገም፣ ሐሳብ እሱም ያልቃል። ከዛስ ሰብር ካደረግክ በጥሩ አያያዝ ካሳለፍከው ጀነት ላይ ትካሳለህ። እዚህ ግን ጥጋቡ ከአላህ ካራቀ ከመንገድ ካወጣ ግፈኛ ካደረገ አኺራ ላይ ያን ሁሉ የሚረሱበት መከራና ስቃይ አለ። ዱንያ ሆይ ጠፊ ነሽ አታታየኝም አውቅሻለሁ ብሎ ራስን መግዛት ራስን መምከር ይገባል። ثم صلوا وسلموا على البشير النذير والسراج المنير لقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت واصرف عنا مساويها فإنه لا يصرف سيئها إلا أنت ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين فرج اللهم هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضى المسلمين واشف مرضنا ومرضى المسلمين وارحم موتانا وموتى المسلمين آمين والحمد لله رب العالمين. طالبا للعلم واعمل صالحا